ሁለተኛ ነገሥት ምዕራፍ 3 ቁጥር 16 እግዚአብሔር እንዲህ ይላል። እኔ በራሴ ትርጉም ነው ማነበው። በዚህ የደረቀ ሸለቆ ሁሉ የውሃ ጉድጓድ ቆፍሩ። ምንም ዝናብና ነፋስ ባታዩ ይህ ሸለቆ በውሃ የተሞላ ይሆናል። እናንተም የቀንድ ከብቶቻችሁም የጭነት እንስሶቻችሁም ሁሉ የምትጠጡት በቂ ውሃ ታገኛላችሁ። ነገር ግን ይህን ማድረግ በእግዚአብሔር ዘንድ ቀላል ነገር ነው። ከዚህ በላይ እርሱ በሞዓባውያን ላይ ድልን ያጎናጽፋቸዋል። የተመሸጉትን ምርጥ የሆኑ ከተሞች ሁሉ ድል አድርጋችሁ ትይዛላችሁ። የፍራፍሬ ዛፋቸውን ሁሉ ትቆርጣላችሁ፣ ምንጮቻቸውንም ትደፍናላችሁ። ለም የሆኑትንም የእርሻ ቦታዎች በማበላሸት ድንጋይ ትከምሩባቸዋላችሁ። በማግስቱም ጠዋት መስዋዕት በሚቀርብበት ሰዓት ሲደርስ ከኤዶም በኩል የውሃ ምንጭ ፈልቆ ምድሩን ሸፈነው። በኤዶምያስ ምድረ በዳ ውሃ መጣ ነው ቢራይ እናንተ። ሶስት ነገስታቶች ናቸው ከሞዓብ ጋር ለጦርነት ወጥተዋል። ለጦርነት በወጡበት ግን ውሃ ጥም ተቸግረዋል እና ያ ሁሉ ሰራዊት ውሃ በማጣቱ የተነሳ ኦሬዲ ለጠላቶቻቸው ተላልፈው ሊሰጡ ነው። አንድ የሆነ ነገር አጣችሁ በጠላቶቻችሁ መሳቂያ ለመሆን የተዘጋጃችሁ የማይወዷችሁ ሰዎች እንዳይሰሙ የፈራችሁ ያንተ ማጣት ያንተ ለማግኘት ያንተ ለመከናወን ውድቀትን ለሚፈልጉ ሞትን ለሚፈልጉ ሰዎች ኃይል የሰጣቸው እግዚአብሔር ዛሬ የሌለህን አፍልቆ ያስደነግጣቸዋል። ማን ላይ ነው የምተነብየው? ተሳክቶለት ጠላቶቹ ሲደነግጡ አየሁ። አግኝተ ሲደነግጡ አየሁ። ወይ ዛሬ እዚህ ቤት በድንገትም ና እግር ጥሎህም ና ምን ጉድ ናቸው ላያቸውም ብለህና አምላክ ግን ለጠላቶች መሳቂያ ይሰጥህ። ሻጋፋናባ ሊበላ የተዘጋጀው እያለ ያጣሽው ነገር በምድረ በዳ አቋርጦ ይመጣል። ገንዘብ አጥቶ ያቆማል ሲሉ ሰው አጥቶ ያቆማል ሲሉ ምክንያት ሲደረድሩ አምላኬም እንደማያደርግ ልንገር ዛሬ የሰው እጅ የሌለበት ንፋስም አታይም፣ ደመናም አታይም፣ ዝናብም አታይም። ያንተ ሸለቆ ግን በውሃ ይሞላል። ሊያቆም ነው ሲባል የሚቀጥል ሰው አየሁ ዛሬ። እነማ ኪንዳል እየተነበይኩ ነው። ይሄ ሸለቆ በውሃ ይሞላል። ከዛ ያነበብኩላችሁን ቃል ነብዩ ኤልሳ ነው የተናገረው። ቃል መጣ በተጨነቁበት ሰፈር። ቃል መጣ ግራ በገባቸው ቦታ። አቤት ሁለታችሁም ተነሱ። ከኔ የመጣችሁት ከጀሞ ነው የመጣው። ከጀሞ ነው። ምንድን ናችሁ? ጓደኛዬ ነች። ጓደኛሞች ናችሁ? አዎ። ሁለታችሁን በተመለከተ ጌታ እንደ ፋሚሊ የሚናገር ለምንድን ነው? በጣም ነው የምንዋደደው። በጣም ጓደኛዬ ነች። ያው አንድ ላይ ነው የምንወጣው፣ አንድ ላይ ነው የምንገባው። እንደ ኤታዎች ነን። አዎ እኔ እንደዛ ነው በመንፈስ ያየሁት። በቃ ልብሳችሁ አንድ አይነት ስለሆነ ብቻ አለ መንፈሴ ነው እንደዛ ሳይ። እውነት ነው። አንድ አይነት ሰልፍም አለባችሁ። አንድ አይነት ውጊያ። ይሄ ደግሞ የሚነሳው ከፋሚሊያችሁ ነው። ከላባሻ ዳባ እሷን እኮ እንደዛ ያደረጋት አባቷ ላይ ያለ መንፈስ እኮ ነው። ዛሬ ግን እዛው ከቦታው መጥቷል። አሜን። ሁለታችሁም ወደ አባቶቻችሁ ሄዳሉ በመንፈስ። ከአባታችሁ የሚነሳ መንፈስ እውነት ነው። አንቺ
ይቀጥል። የምትሰሩትን ነገር ሁሉ ፍሬ ሲያሳጣችሁ ብዙ ነገር ታስባላችሁ፣ ብዙ ነገር ትጀምራላችሁ፣ አያፈራም። አሁንም ደግሞ አንድ ዕቅድ አላችሁ ልትጀምሩት ያሰባችሁት ነገር። እሱ ላይ ግን እግዚአብሔር እንደዚህ አለ፣ እስከ ዛሬ የዘጋባችሁን ኬላ ሰብረው። አሜን። ኢየሱስ ስም የተሰበረ ይሁንላችሁ። መውደቅ የሰለቻችሁ፣ መክሰር የሰለቻችሁ የማገለግለው ጌታ ምስክሬ ነው፣ ዛሬ መጨረሻው። አሜን። ኢየሱስ ስም ከዚህ በኋላ ኪሳራ አይሆንም አለኝ። አሜን። ትጀምራላችሁ፣ ትቀጥላላችሁ። አሜን። ይሄን የዘራ አረግ እርግማን ሰብሬያለሁ። አሜን። ኢየሱስ ስም ላሻባ ካፋስ ይሁን አለ ሆነ። ተከናወነ። ውሃ በማጣታቸው ምክንያት ሞዓብ መጥቶ ሊያጠፋቸው ነው። ችግሩ የጠላቶቻቸው ብርታት አይደለም፣ የነሱ ላክ ነው ማጣት። አንዳንድ ጠላቶቻችሁ የበረቱባችሁ እኮ አለማግኘታችሁን አይተው ነው። ገንዘብ ቢኖረኝ እኮ አቀበት ነበር፣ ውጊያውን እችልበት ነበር፣ እንትን ቢኖረኝ እኮ። አሁን እሱ ላይ ነው የምናገረው። ማጣታችሁን አይቶ የበረታባችሁ አውሬ ይሞታል። እግዚአብሔር እንዴት እንደሚያዋርደው ልንገርህ። ማንም አይደርስለትም ባሉት ቦታ ማን መጥቶ ውሃ ይሰጠዋል? በዚህ ቦታ ከየት ይመጣል? አረ ምን ችግር አለ አለ እግዚአብሔር። የሰራዊት ጌታ እግዚአብሔር እንደዚህ ይላል፣ ንፋስም አታዩም፣ ዝናብም አታዩም፣ ብቻ እናንተ ጉድጓድ ቆፍሩ። ጉድጓድ ለመቀበል ብቻ ተዘጋጁ። ጉድጓዱን አዘጋጁ። በጌታ በኢየሱስም ውሃው ይመጣል። ውሃ የሚገኝባቸው መንገዶች አታዩት፣ ግን ውሃ ይኖራል። ብዙ ሰው ድል ያገኘበትን መንገድ ላታዩ ትችላለህ። this is a miracle። እግዚአብሔር ወደ ህይወት እመጣለሁ ሲልህ ቤት በኩል እንደሚመጣ ስለማታውቀው መንገድ አትስራለት። ተለቅ ተለቅ ያለ ሰው አጠገብ በመጣ ቁጥር አትደንግጥ። የሆነን ሰው ታሪክ ቀይሯል የተባለ ባለጠጋ ባገኘው ቁጥር አትደንግጥ። መንገዱን እሱ አይነግርህም። በምን እንደሚመጣ አይታወቅም። ሊዘንብ ነው አይዘንብም። እንዴ ከየት ሊመጣ ነው? እንግዲህ ውሃ የሚመጣው ወይ ከላይ ነው ወይ ከታች ነው። አታውትም እሱን እና ከየት ሊመጣ ምን አገባ? ተዘጋጅ፣ አካውንት ክፈት። ለየትኛው ብር ነው አካውንት የምከፍተው? ይመጣል፣ ግድ የለም። ቆፍር አለ ጌታ፣ ቆፍር። አሰፋፍ ተጠብቀኝ፣ ቆፍር። ተዘጋጅተሃል? ከየት ይመጣ? አትበለኝ፣ አትበለኝ። ንፋስም አታው፣ ደመናም አታው፣ ያንቺ ሸለቆ ግን በውሃ ይሞላል። ዲላ ካማስ እኔ ተነብያለሁ። ዛሬ ቅዳሜ ወደ አንተ የሚመጣ ነገር አለ። አርብ የለውም አሉ አይደል? ቅዳሜ ግን ይመጣል። መንፈስዳል ዝም ብላችሁ በጌታ በጌታ ይሄ ትንቢት ነው አትበል። ትንቢት ነው። ሲሪየስ ሆነ ሊመጣ ነው በለው። ያጣው ነገር ሊመጣ ነው። የለውም ያሉህ ነገር ሊመጣ ነው። አታገኘውም የተባለ ነገር ሊመጣ ነው። ከየት ይመጣ? እኔ ምን አገባኝ? ከየት ይመጣ? ምን አገባኝ? ምን አገባኝ? ምን አገባኝ? አምላኬ ብሎኛል። ይመጣል። I love this principle። የጠፋው ውሃ ነው የተፈለገው። ውሃ ሰው ነብይ ነው የተፈለገው። እና ያስቀኛል። ባንክ ቡክ ይዛችሁ እዛ ቸርች ተሰልፋላችሁ። ታዲያ ፓስፖርት ይዛችሁ እንዲተላል ታው ውሃ ሲጠፋ 10 ከመቆፈር አንድ ነብይ ጋር መሄድ። ነገርህን ምንም ነገርህን ባይዚ this is smartness። ትልልቅ ፕሮፌሰር እኮ ጠንቋይና አስማተኛ ቤት ይሄዳል።
መንፈሳዊ ኃይል ፍለጋ እኔ ያስቀኛል። ስማቸው ፓስተር ነው፣ ስማቸው ወንጌላዊ ነው። ይወጡና ፓስፖርት ይዘዛት ይላል። የት ልውሰደው ታዲያ? የኔ ነገር ያለው እኮ ጌታ ጋር ነው። አሁን ሁለት ነገር እንድትሰሙ ፈልጋለሁ። አንደኛ ባጣችሁት ነገር ላይ ወደ እግዚአብሔር መጣችኋል። you are here። ጠላቶቼ ሳይስቁብኝ ድረስልኝ ብለህ መጣህ። you are here። ገንዘብ ፍለጋ አልተሯሯጥክም። ድምጽ ነው የምፈልገው እኔ። ድምጽ ከመጣ ገንዘብ ይመጣል። ድምጽ ከመጣ ትዳር ይሰራል። ድምጽ ከመጣ ብለሃል። ካዳቫይላስ ነብዩን ሲያመጡት እንደዚህ ነው ያለው። አሁን ትእዛዝ ቆፍሩ። ቆፍር ማለት መቀበያ ይኑርህ። this is a principle። ለመቆፈር እምነት ይፈልጋል። የጠማው ህዝብ ነው የቆፈረው። ጠምቷቸዋል፣ ተዝለፍልፈዋል። በዚህም ላይ ቁፋረው። this is faith። የሚጠብቁት ነገር ነበር። እግዚአብሔር ዓለምን ትዞራለህ ካለ ፓስፖርት አለ አወጣ። እንደ ማጅላን በእግር ልዞር ነው። እግዚአብሔር መኪና ሰጣለሁ ብሎኛል። መንጃ ፈቃድ አወጣ። ይሄ ነው መቆፈር ማለት። ምንም በሌለበት ቆፍረው። ልደነግጥ ስለሆነ ነገር እግዚአብሔር በተአምራት ሊያስደነግጥ ስለሆነ በማግስቱም ይላል ከቆፈሩ በኋላ በመስዋዕት ሰዓት በኤዶምያስ ምድረ በዳ አንኤክስፔክትድ ከማይጠበቅ ቦታ አንድ ጊዜ ጸሎት ቤት አንድ ሰው መጣ። የዛሬ ስንት ዓመት እንደሆነ አላውቅም። እና ጸሎት ቤት ገብቶ የተቀመጠበትን ቦታ ሁሉ አስታውሰዋል። 4 ዓመት እና መጣ። የተቀመጠበት ቦታ ተነስ ብዬ ኢንቨስተር ነው ይለኛል አልኩት። ጌታ ኧረ እባክህ ተወኝ፣ እኔ ዱባይ ሻንጣ ነው የምሰራው፣ እሱም ተወርሶ 13,000 ብር ነው የቀረኝ አለኝ። ያንተ ነገር የሚፈታው ነብይ ሄኖክ ጋር ነው ስላለኝ ማን ነው ብዬ ፈልጌ ነው የመጣሁት አለኝ። አያውቀኝም ነበር ከዛ በፊት። ለማንኛውም እኔ ጌታ ኢንቨስተር ነው የሚለኝ ያልኩት እና ለስራ ትልቅ ገንዘብ ሊለቀቅ ብሎ መጨረሻ ደቂቃ ላይ ደርሶ ነገሩን ጠላት ሊያሰነካክልብኝ ነው የሚል ሰው አየሁ እዚህ ጋር። አለቀ ካለ በኋላ ደላልነት ነበረ የምሰራው። እሺ የተወሰነ ብዙ 1 ዓመት የለፈውበት ገንዘብ ነው። ኦሬዲ አልቋል፣ ግን እጄ ላይ ሊገባ አልቻለም። ናው ሰዶ አሁን ተአምራት ይሆናል። አሁን ሸካማ ዶጋ ዲጋማሶ በኢየሱስ ስም ሰጥቻለሁ። አሜን። ሰጥቻለሁ። አሜን። ለምስክርነት ነው። አሜን። ይሁን አለ ሆነ። ወዳል። ሌላ ሰው ዛጋይቻ ወደ ኋላ አካባቢ ያየሁት ሰው አለ። ይሄን ያየሁት ሰው ከባንክ ነው ገንዘቡን የሚጠብቀው። እሺ እዛ ጋር አይደለም። እኔ ነኝ ለስራ ማስጀመሪያ ትንሽ ብድር ከባንክ ጠይቄ ነበር፣ እያመላለሱኝ ነው። አለቀ ከተባለ በኋላ አይደል? ያንቺ ነው። እኔ ወዳችኋለሁ። አይዞሽ አይዞሽ። እሺ ነይ ላስለቀቅልሽ ገንዘቡ። አሜን። አስለቀቅ በናዝሬቱ ጌታ በኢየሱስ አሜን። ተለቀቅ። አሜን። ተለቀቅ። አሜን። እጅሽ ገባ። አሜን።
ይሁን አለ ሆነ። ለምስክርነት ነኝ። አሜን። እሺ አሁን ተዋቸው። እሺ እነሱን ተዋቸው። ባይዞ እግዚአብሔር ጋር መታችኋል፣ ቆፍራችኋል። እንዲህ ነው የሚሆነው። በማግስቱ በመስዋዕት ሰዓት በኤዶምያስ ምድረ በዳ የምትፈልገው ነገር ራሱ ይመጣል። ነገ ቅዳሜ ላይ ልተንብይበት ይመጣል። የማገለግለው ጌታ ምስክሬ ነው። የፈለጋችሁት ጉዳይ ሲራመድ እየሰማሁት ነው። ኮቴውን እያዳመጥኩት ነው። እየተሯሯጠ እየመጣ ነው። ላባጋቱ ነኪና ማለውስ እየተሯሯጠ እየመጣ ነው። መጣ። አንዴ ቁጭ በሉ። ከዛ ምድሪቱ በውሃ ተሞላች ይላል። አሁን ሁለት ነገር ስሙኝ። ማጣታቸው ለማጉልበት ሰጥቶ ነበር ለጠላት። ማጣታቸው ለማን አቅም ሰጥቶ ነበር? ለጠላት። ማግኘታቸው ማንን ነው የሚረብሸው? ጠላትን። አሁን ውሃው የመጣው ውሃ የሚጠጣ ብቻ አይደለም፣ የሚዋጋም ነው። ለመሰለህ ከሩቅ ሞዓባውያን ሲያዩት እግዚአብሔር ራሱ ቀየረውና ውሃ አልመሰለም፣ ደም እንዲመስል አደረገው። አሁን የምናገረው የሚመጣበት ተአምራት፣ እጅ የሚገባው ተአምራት፣ የምትበላው የምትጠጣው ብቻ አይደለም፣ ጠላቶችንም የሚዋጋ የሚከፈተው በር ጠላትን ይዋጋል። አፋካቲና ማሳ ሞትን የሚፈልገውን ይዋጋዋል። ይሁን አለ። ቀሩጋይት መልእክት ነው። ስማኝ፣ እግዚአብሔር ባፌ ተናግሮ ከሆነ የምትፈልገው ነገር ባልተጠበቀ መንገድ ነገ ይመጣል። ባልተጠበቀ መንገድ ከኤዶምያስ ከምድረ በዳው ሞት ከሚመጣበት ካንተ ከዛ ሰፈር ካልተገመተው ቦታ ይመጣል። ይሁን አለ። ኤክስፔክት የሆነ ሚራክል ጠብቁ። ሚራክል ጠብቁ። ኋላ ድንኳን ውስጥ ይድልኝ። በዚህኛው በኩል አንድ ቀይ ሴት አለ። ቀይ ሴት አለ። እንዴት ነሽ? እግዚአብሔር ይመስገን። ልጅ አለሽ? የለኝም። ልጸልይልሽ? እሺ። አሜን። እግዚአብሔር በተአምራት ወንድ ልጅ ሲሰጥሻል። አሜን። ሰይ አሜን። ወንድ ልጅ ይዘሽ ትመጫለሽ። አሜን። ይኸውልሽ አሁን የሌለህን ነገር ስታገኘው ጠላቶች ያፍራሉ ብያለሁ። ያንቺ ወንድ ልጅ የጠላቶችን አፍም ይዘጋል። አሜን። ሐሜተኞቹን ጸጥ የሚያደርግ አሜን። እግዚአብሔር በወንድ ልጅ ባረኳት አለ። አሜን አሜን አሜን። ይሁን አለ። ሆነ። አሜን። ቀንዴ ከፍ ከፍ አለ። ቀንዴ ከፍ ከፍ አፌም በጠላቶቼ ላይ ተከፈተ። ልቤ በእግዚአብሔር ጸና። ልቤ በእግዚአብሔር ጸና። ሲቆሜ ለጌታዬ ልሰዋ ምስጋና ቀንዴ ከፍ ከፍ አለ። ቀንዴ ከፍ ከፍ አፌም በጠላቶቼ ላይ ተከፈተ። ልቤ በእግዚአብሔር ጸና። ልቤ በእግዚአብሔር ጸና። እስቲ ቆሜ ለጌታዬ ልሰዋ ምስጋና። የሌላችሁ ነገር ሲመጣ እኮ ነው። ሐና ሳሙኤልን ስታረግዘው እኮ ነው። ቀንዴ ከፍ ከፍ አለ። ቀንዴ ከፍ ከፍ አፌም በጠላቶቼ ላይ ተከፈተ። ልቤ
በእግዚአብሔር ጸና፣ ልቤ በእግዚአብሔር ጸና። እስቲ ቆሜ ለጌታዬ ልሰዋ ምስጋና፣ ልሰዋ ምስጋና። ቀንዴ ከፍ ከፋ፣ ቀንዴ ከፍ ከፋ፣ አፌም በጠላቶቼ ላይ ተከፈተ። ልቤ በእግዚአብሔር ጸና፣ ልቤ በእግዚአብሔር ጸና። እስቲ ቆሜ ለጌታዬ ልሰዋ ምስጋና፣ ልሰዋ ምስጋና። ሃሌሉያ። ውሃው የሚጠጣ ብቻ አልነበረም፣ የሚዋጋም። እግዚአብሔር አሁን የሚሰጣችሁ በረከት፣ እግዚአብሔር ለአንዳንዶቻችሁ የሚሰራላችሁ ቤት፣ የሚሰጣችሁ መኪና፣ የሚሰጣችሁ ትዳር፣ የሚሰጣችሁ ህይወት ጠላቶቻችሁን የሚማታም ነው። እኔ በመንፈሴ ያለው የሆነ ቦታ በአንተ ምክንያት ተሰብስበው ውድቀትን ያወሩ ሲያፍሩ አየዋል። እንዲህ ከበው አልሆነለትም ብለው ያወሩ ሲሸማቀቁ አየዋቸው። እፍረት ሲለብሱ አየዋቸው። ይሁን አለ። አሜን።